እግዚአብሔር የማምለኪያን ስፍራ አሳልፎ ሰጥቶናል። ሻሎም ቅዱሳን እንዴት ናችሁ ወዳጆቼ? ዛሬ በጣም ደስ ብሎኛል። እጅግ በጣም ትልቅ የምስራች ልነግራችሁ ነው። አሁን ያለሁት ጉርድ ሾላ ከዚህ ቀደም የነበርንባት ቤተክርስቲያን ቦታ ጋር ያለነው። በጣም ትልቅ ይዤ የመጣሁት የምስራች አለ። እግዚአብሔር ስለረዳን ጌታ እንድታመሰግኑ ፈልጋለሁ። እግዚአብሔር አግዞናል። የተናገረኝን ትንቢት እግዚአብሔር ፈጽሞታል። በዚህ ክረምት እግዚአብሔር ድል ነገር ስለሰጠን ዛሬ ትልቅ የምስራች ልነግራችሁ ወደ እናንተ መጥቻለሁ። ይህም የምስራች ምንድነው? እግዚአብሔር የማምለኪያን ስፍራ አሳልፎ ሰጥቶናል። ተዘጋጅተን አሁን አዲሱን ዓመት የምስጋናን ፕሮግራም ልናደርግ አሁን ቦታውን ላሳያችሁ ያገኘነውን ቦታ ላስጎበኛችሁ ነው። አሁን ያለነው ከዚህ ቀደም የነበረው ጉርድ ሾላ ገበያው ጋር ወይንም ንግድ ባንኩ ጀርባ ጋር ወይንም ሰገን ህንፃ አጠገብ ነው ያለሁት። ከስሩ አዋሽ ባንክ የሚገኝበት እጅግ በጣም ድንቅ ፕሮግራም ልናሳልፍ 2019 እጅግ በጣም ሰፊ ቆንጆ ቦታ ጌታ ሰጥቶናል። እግዚአብሔር በዚህ ስፍራ ላይ ቦታ እንደሚሰጠን ተናግሮን ነበረ። እግዚአብሔርም ቃሉን ፈጽሟል። አሁን ላሳያችሁ ነው ወደ እናንተ የመጣ ነው። ስራ ኦልሬዲ ጀምረናል። 19 ላይ እዚህ ነው ምስጋና ፕሮግራም የምናደርገው። የኔ ወዳጆች በዚህ በኢትዮጵያ ያላችሁ በየትኛውም ክልል ያላችሁ ደግሞ በኢትዮጵያ ውጪ ከኢትዮጵያ ውጪ ያላችሁ በአውሮፓ ያላችሁ ደቡብ አፍሪካ ያላችሁ ጀርመን ያላችሁ አሜሪካ ያላችሁ ሁላችሁም የምትከታተሉ ዛሬ ለእናንተ ትልቅ የምስጋና ጊዜና የምስራች ነግራችሁ መጥቻለሁ። አሁን የጀመርነውን ሁኔታና ያለንበትን ደግሞ ላሳያችሁ ነው። እስከ መጨረሻው ተከታተሉ። እግዚአብሔር ዘመናችሁን ይባርከው። ተባረኩ። እያንዳንዱን ቦታ አሳያችኋለሁ። እግዚአብሔር በጣም ይረዳን። ጌታ ኢየሱስ እንድታመሰግኑ ፈልጋለሁ። እንደ ጌታ ያለ ማንም የለም። የኛ የቤተ ክርስቲያን መድረክ እንሰራለን በዚህ ስፍራ ላይ። የኛም ባክግራውንድ ታውቁታላችሁ። ጂሰስ ዌልካም የሚለው ነው። አሁን ሰራተኞች መድረኩን እየሰሩ ነው ያሉት። ከዛን ጥቂት ነገር ነው የሚቀረን። በዚህ በ15 ቀን ውስጥ ፏ ተደርጎ ያልቃል። ቤቱንም እየሰሩ ያሉት ፊኒሺንግ ነው የቀራቸው። እነሱም የሚቀረውን ቆንጆ አድርገው ይጨርሱልናል። ይሄን ይመስላል። እጅግ በጣም ሰፊ ነው። እግዚአብሔር ወደ ጉርድ ሾላ ገና ደብረ ዘይት እያለው ቢሾፍቱ እያለው ነበረ እዚህ እንደምመጣ የተናገረኝ። እግዚአብሔር ረድቶን ያው በዚህ ስፍራ ላይ ተገኝተናል። የቤቶቹም ደግሞ ባለቤቶች እየሰሩልን ያሉት ፊኒሺንግ ነው የተወሰነ የሚቀረው። የኛ ስራ የሚሆነው መድረኮችን መስራት፣ ስቴጆችን መስራት፣ ለኛ በምንፈልገው ሁኔታ የቸርቹን አትሞስፌር መሰዊያችንን ማስተካከል ነው። የተወሰኑ ስራዎች ይቀሩናል። ጌታ ኢየሱስ ይባረክ። ከዚህ ውስጥ ደግሞ ሽንት ቤት ነው ያለው። ሽንት ቤቶች ይኖሩታል። እጅ መታጠቢያዎች አሉት። ሰፊ ነው። እግዚአብሔር ይመስገን። እንደምታዩት በጣም ትልቅና ሰፊ አዳራሽ ነው። የቢሮ ስራዎችም እንሰራለን። ይሄም የምታዩት የኔ ኦፊስ ነው የሚሆነው። እንግዳ የምቀበልበት በጣም ቆንጆ ኦፊስ አድርገን እንሰራለን። ስለዚህ በዓለም ሁሉ ሆናችሁ የምትከታተሉኝ ዛሬ ልባርካችሁና እግዚአብሔር ባላችሁበት ስፍራ ነገራችሁን እንዲያከናውን ልጸልይ፣ ደግሞም ያለንበትን ሁኔታ የጀመርነውንም ስራ ላሳያችሁ ነው ወደ እናንተ የመጣሁት። በተለይ በኢትዮጵያ ውስጥ ሆናችሁ በኢትዮጵያ ዙሪያ ያላችሁ ከኛ ቤተክርስቲያን ጋር አብራችሁ ሰራተኛ የሆናችሁ ከኢትዮጵያ ውጪ ያላችሁ የኔ ቤተሰቦች ዛሬም ደግሞ ትልቅ ስራ ይዤላችሁ መጥቻለሁ። ይሄንን ጥቂት የኛ ስራ ነው የሚቀረን። የኛን ስራ ለመስራት አይ ቲንክ የ3 ወር 750 ሺህ ብር አካባቢ ክፍያ እንከፍላለን። ፊኒሺንጎች አሉ። ጥቂት 1 ሚሊዮን ብር አካባቢ ወጪ ቢኖርብን ነው። ይሄንን ደግሞ እናንተ ባላችሁበት ስፍራ ዘር ለምትዘሩ ሰዎች አሁን እዚህ ሆኜ ልጸልይላችሁ ፈልጋለሁ። ስለዚህ ሁላችሁም እንድትሳተፉ ፈልጋለሁ። ይሄ ወንጌል ስራ ሁላችንም ነው። አብረን እንሰራለን። ጌታ ሰጥቶኛል ይሄንን ራእይ ለዓለም ሁሉ ሰዎች ኢንካውንተር እንዲያደርጉ ገና በየአገሩ እየሄድኩ ደግሞ ሰዎች ኢንካውንተር የሚያደርጉበትን መንገድ እየፈጠርን እያገለገልን ያለ ነው። ስለዚህ ይሄንን ስራ በአጭር ጊዜ ውስጥ ሰርተን ስለምንገባ እነሱ የባለቤቶቹ የራሳቸው ስራ አለ፣ የኛ ደግሞ የሚቀረን የራሳችን ስራ ስላለን ደግሞም የቤቱን ክራይ ቢያንስ የ3 ወር ስለምንከፍል እናንተ አሁን እጆቻችሁ እንድትዘረጉ በዚህ በ15 ቀን ውስጥ ጨርሰን መግባት አለብን። አዲሱ ዓመት እዚህ ነው የምናከብረው። ስለዚህ በኢትዮጵያ ያላችሁም ከኢትዮጵያም ውጭ ያላችሁ ፕሮፌት ቀጥል ከጎንነን የምትሉ ሁላችሁም ከኔ ጋር ማገልገል በመጨረሻው ዘመን በጌታ ፊት በምንቆምበት ጊዜ አብረን ነው የምንካፈለው። እኔ ማይክ ሊይዝ እችላለሁ። አንድ ሰው ግን ወንበር ሲገዛ ትልቅ አገልግሎት ነው። እዚህ ቦታ ስንመጣ ከ700 ወንበር በላይ እንገዛለን ብዬ አምናለሁ። እስከ 1000 ወንበር እንገዛ እንችላለን። ያለን ጥቂት ወንበር ስለሆነ እዛ ላይ እንጨምራለን። ፊኒሺንግ የራሳችን ስቴጆች ስራዎች እንሰራለን። ብዙ ወጪዎች ያሉብን እሱን ደግሞ የቤት ክራዮችን እንከፍላለን። እናንተ ባላችሁበት ስፍራ የቤት ክራይ መክፈል የምትችሉ ወንበር መግዛት የምትችሉ አብራችሁ መስራት የምትችሉ ሰዎች አሁን ከስር በሚቀመጡላችሁ አካውንቶች ጠቅላላ
ማስገባት ትችላላችሁ። ካስገባችሁ በኋላ ደግሞ ስክሪንሻቱን በስልክ ዋትስአፕ ላይ ብታስቀምጡልኝ ደስ ይለኛል። እኔ ግን አሁን ልጸልይ ልባርካችሁ ፈልጋለሁ። ባላችሁበት ስፍራ አብሮ ሰራተኛ የሆናችሁ ምትጸልዩልኝ፣ ስለኔ ሁሉ ጊዜ የምትደውሉ ምትጸልዩ፣ ምትመክሩኝ፣ አብራችሁ የምትሰሩ ባላችሁበት ስፍራ በኢትዮጵያ ያላችሁ ከኢትዮጵያም ውጭ ያላችሁ በጌታ በኢየሱስ ክርስቶስ ስም ባረካችኋለሁ። የቆርኔሌዎስ ጸሎት ብቻ ሳይሆን ምጽዋቱንም እግዚአብሔር እንደተቀበለ ቆርኔሌዎስ ወይ ጸሎትና ምጽዋትን ተቀብያለሁ እንዳለው እግዚአብሔር መልአኩን እንደላከ በቤቱ ላይ ከባድ ሪቫይቫል እንዳስነሳ በጌታ በኢየሱስ ክርስቶስ ስም በዚህ ስፍራ የምታገለግሉ ቤታችሁ ላይ ሪቫይቫል እንዲሆን እዚህ ቤት የሚሰራ ኢንካውንተር፣ እዚህ ቤት የሚሰራ እግዚአብሔር ክብር፣ እዚህ ቤት የሚሰራ እግዚአብሔር ቅባት በልጆቻችሁ ላይ እንዲመጣ፣ በህይወታችሁ ላይ እንዲመጣ፣ በኑሯችሁ ላይ እንዲመጣ እግዚአብሔርን የምትጠይቁትን ጥያቄ በከባድ ክብር እንዲመልስላችሁ በጌታ በኢየሱስ ስም ኃይል ባላችሁበት ስፍራ ባረኳችሁ። የአምላክ እጅ ጣልቃ ይግባላችሁ። አሁን አምላክ እግዚአብሔር ሆይ ዘር የሚዘሩ ሰዎች ይህ ዘር መታሰቢያ እንዲሆንላቸው፣ ይህ ዘር የጸሎታቸው መልስ እንዲሆንላቸው፣ ይህ ዘር የቤታቸውን ታሪክ እንዲቀይር፣ በልጆቻቸው የሚያለቅሱ፣ በትውልዳቸው የሚያለቅሱ፣ መውለድ እየፈለጉ የሚያለቅሱ፣ ስራቸው የሚያለቅሱ፣ በኢኮኖሚ የሚያለቅሱ፣ ባለመከናወን የሚያለቅሱ፣ በትዳር የሚያለቅሱ ከዚህ ዘር የተነሳ በጌታ በኢየሱስ ስም ፈውስ እንዲሆንላቸው ጸለይኩ። በጌታ በኢየሱስ ስም የአምላክ እጅ ጣልቃ እንዲገባላቸው ጸለይኩ። በኢትዮጵያ ክፍለ ሀገር ውስጥ ያሉ፣ ከኢትዮጵያ ውጭ ያሉ፣ ጀርመን ሆነው የሚከታተሉ፣ ውጭ ሀገር ያላችሁ፣ አውሮፓ ያላችሁ፣ አረብ ሀገር ያላችሁ፣ ዱባይ ያላችሁ፣ ደቡብ አፍሪካ ውስጥ ያላችሁ በጌታ በኢየሱስ ክርስቶስ ስም ኃይል በአሜሪካ ሆናችሁ የምትከታተሉ በረከታችሁ እንዲፈጠን ጸለይኩ። አይኖቻችሁ እንዲከፈት ጸለይኩ። መለኮታዊ የሆነ ሙላት በሕይወታችሁ ላይ እንዲሆን ጸለይኩ። በኢየሱስ ስም ኃይል የእግዚአብሔር እጅ ከእናንተ ጋር ትሁን። ባረኳችሁ በኢየሱስ ስም። ቴንክ ዩ። ጌታ ኢየሱስ ይባርካችሁ። አብራችሁኝ ስላላችሁ ወዳችኋለሁ። ከስር በሚቀመጥላችሁ አካውንት በሙሉ ማስገባት ትችላላችሁ። እንገናኛለን። የምስጋናውን ደግሞ አብረን ነው የምናከብረው። እግዚአብሔር ቢረዳም በዚህ ስፍራ ላይ ትልልቅ ፕሮግራሞችን እናደርጋለን። ወዳችኋለሁ። ባላችሁበት ዘመናችሁ ይለምልም። በቀጣይ ቪዲዮ እንገናኛለን። ተባረኩ።